በእርግጥም መኪናው የደሃ መኪና ነው። ሚሊዮነር ደሃ የሚገዛው መኪና ሱዙኪ ዲዛይር። አንዳንድ ሰዎችን መንገድ ላይ አስቆማችሁ ስለ መኪናው ብትጠይቋቸው ወደ ጭንቅላታቸው የሚመጣው አንድ ነገር ነው። መኪናው ጎታታ ነው። ጎታታ በጣም ደካማ የተባለ መኪና ነው። ቀሽም ከሆነ ቀሽም ነው። ከመኪናው ጋር አብረው ያረጁ ሰዎችን ግን ስለ መኪናው ብትጠይቋቸው እንዲህ ይሏቸዋል። መኪናው ቀይሮኛል፣ መኪናው ፍቅሬ ነው፣ የኔ ወለላ፣ የኔ ሸበላ፣ ቤቴን ሸጬ ገዝቼው በሱ ሌላ ቤት ገዛው ይሏችኋል። ይህን የመኪና ገዢ ከሆንክ ትወዛገባለህ፣ አይፈረድብህም። በእርግጥም ሁኔታው እሳትና ውሃ ነው። መኪናውን የሰሩበት አንዳንዶች ደግሞ እንዲህ ይሏቸዋል። መኪናውን የገዛሁት 1,600,000 ብር ነው። ከዓመት በኋላ ደግሞ 2,600,000 ብር ሸጥኩት። በ1,630,000 ብር ገዛሁት። ድፍን አንድ ዓመት ነድቼው 1,000,000 ብር አትርፌ በ2,680,000 አካባቢ ነው የሸጥኩት። ይህን የመኪና ገዢ ከሆንክ ትወዛገባለህ። በእርግጥም ሁኔታው እሳትና ውሃ ነው። እውነቱን ካየነውና ነገሮችን በጥልቀት ከተመለከትናቸው ዲዛይር ችግር የሚቋቋም ምርጥ መኪና ነው። ለመሆኑ ዲዛይርን ከኤሌክትሪክ መኪኖች ጎን ለጎን እንዲፎካከር ያደረገው ማን ነው? በእውነቱ እኔ ተገርሜያለሁ። ምክንያቱም አሁን ላይ የነዳጅ መኪኖች በኢትዮጵያ ጣሪያቸው እየተነቀለ ነው። በዚህ ማዕበል ውስጥ ግን አንድ መኪና ሰርቫይቭ አድርጓል። እንደውም ከቢዋይዲ ሴጉል ጋር ጎን ለጎን የሚፎካከር ሆኗል። ተረድታችሁት ከሆነ ለራይድ መኪና የሚገዙ ገዢዎች አሁን ላይ የሚያወዛግባቸው ነገር ዲዛይር ይሻለኛል ወይስ ቢዋይዲ ይሻለኛል? ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ጆርናሊስት ጎሳ ነኝ። ዛሬም እንደተለመደው ስለ መኪኖች ልናወራና ልናወጋ እዚህ ተገኝቻለሁ። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ነው። በፍቅር ነው የምጠይቃችሁ። ላይክ ሰብስክራይብ አድርጉ። ዛሬ ቢዋይዲ ሴጉል 405 ኪሎ ሜትር እና ሱዙኪ ዲዛይርን አሳምሬ ያነጻጽርላችኋለሁ ከነዋጋቸው። ሱዙኪ ዲዛይርስ ባገለገለው ስንት ነው? በአዲሱ ስንት ነው? ቢዋይዲ ሴጉል ባገለገለው ስንት ነው? በአዲሱ ስንት ነው? እንዲሁም ሌሎች መሰረታዊ ጥያቄዎችን ዛሬ አሳምሬ መልስላችኋለሁ። ከእናንተ የሚጠበቀው ላይክ እና ሰብስክራይብ ማድረግ ብቻ ነው። የተከበራችሁ የቻናሌ ቤተሰቦች አሁን ደግሞ ሁለቱን መኪኖች በደንብ አድርጌ ማነጻጸር እጀምራለሁ። አስቀድሜ ግን የሁለቱንም መኪኖች ስፔሲፊኬሽን በደንብ አድርጌ የምነግራችሁ ይሆናል። በቢዋይዲ ሴጉል ጀመርኩላችሁ። እንግዲህ ቢዋይዲ ሴጉል ሁላችንም እንደምናውቀው በ2023 ምርት የጀመረ መኪና ሲሆን አሴምብል የተደረገው በቻይና ሻንግዙ በተባሉና በተለያዩ ቦታዎች ላይ አሴምብል ይደረጋል ማለት ነው። ዲዛይነሩ ደግሞ ወልፍጋንግ ኢገር ነው። እንደምታውቁት ዩናይንንም እንግዲህ ዲዛይን ያደረገው ይህ ሰውዬ ነው ማለት ነው። ስለዚህ ቦዲ ታይፑ ጋር ልምጣላችሁ። 5 ሰው መጫን የሚችል ሃችባክ የሚባል ሲሆን ላይወቱ ደግሞ ፍሮንት ሞተር ፍሮንት ዊል ድራይቭ የሚባል እንግዲህ ላይወት አለው ማለት ነው። ድራይቭ ትሬኑ ለማለት ነው። ፕላትፎርሙ ኢ ፕላትፎርም 3.0 የሚባል ሲሆን የቢዋይዲ ፕላትፎርም አሁን የተወሰነ በኢቮ ከፍ ብለዋል ማለት ነው። ከዚህ በፊት የነበረው እና ቢዋይዲ ላይ የተገጠመው ሲስተም ኢ ፕላትፎርም 3.0 የሚባል ሲሆን ደግሞ አሁን ላይ ኢ ፕላትፎርም 3.0 ኢቮ ወደሚል አድጓል ማለት ነው። ከዚህ መኪና ጋር ሪሌት የሚያደርገው በመልክም በምንም በአቅምም ቢዋይዲ ዶልፊን የተባለው የራሱ የቢዋይዲ ምርት ነው ማለት ነው። ኤሌክትሪክ ሞተሩ በአጠቃላይ ፐርማነንት ማግኔት ሲንክሮነስ ሞተር የተገጠመለት ሲሆን ፓወር አውትፑቱ 55 ኪሎዋት ማመንጨት ይችላል። 74 ኤችፒ እንደማለት ነው። በአጠቃላይ ባትሪ ካፓሲቲው እንደየትሪም ሌብሉ የተለያየ ቢሆንም 30.08 ኪሎዋት አወር የመጀመሪያው ሲሆን 38.88 ደግሞ ኪሎዋት አወር ከፍ ያለው 405 ኪሎ ሜትር የሚጓዘው እንግዲህ የሚጠቀመው የባትሪ ፓክ ነው ማለት ነው። ባትሪው ቢዋይዲ ብሌድ ባትሪ የሚባልለት ሊቲየም አይን ፎስፌት የሚባልለት የባትሪ አይነት ነው ማለት ነው። ሬንጁን ስንመለከት እንደየትሪም ሌብሉ ይለያያል። እሱም 305 ኪሎ ሜትር የሚጓዝ አለው። እሱም 30.08 ኪሎዋት አወር የተገጠመለት ነው። አንደኛው ደግሞ 405 ኪሎ ሜትር መጓዝ የሚችለው አለው። እሱም 38.88 ኪሎዋት አወር የተገጠመለት አለ ማለት ነው። ይህንንም በአዲስ አበባ በተለያዩ ክልል ከተሞች ላይ በብዛት የምናየው ቢዋይዲ ይህንን ባትሪ የተገጠመለት ነው ማለት ነው። ሌላኛው ደግሞ ፕለጊን ቻርጂንግ በተመለከተ 6.6 ኪሎዋት ኤሲ ቻርጅ የሚፈልግ ሲሆን 30 በ40 ኪሎዋት ወይም ዲሲ እንግዲህ ለቻርጂንግ ይጠቀማል ማለት ነው። 6.6 ኪሎዋት ማለት ይህ ለኛ ቆጣሪ በጣም ተስማሚ ነው። የኛ ቆጣሪ 7 ኪሎዋት አካባቢ ነው። ለምሳሌ ቴስላን ብትመለከቱ ቴስላ
የሚቀበለው 7 ኪሎዋት ነው። የኛ ቆጣሪ የሚያመነጨው ደግሞ ራሱ 7 ኪሎዋት ነው። ስለዚህ ቴስላ ላይ የፓወር ማነስ ሊያጋጥም ይችላል ማለት ነው። 7 ለ7 ትንሽ ኮምፒት ለማድረግ ያስቸግራል። BYD ሴጉል ግን የሚጠቀመው 6.6 ነው። ቆጣሪያችን የሚያመነጨው ደግሞ 7 ኪሎዋት ስለሆነ በደንብ በተመጣጣኝ መልኩ ከቆጣሪያችን ጋር ተስማምቶ ቻርጅ መደረግ ይችላል። ቁመት፣ ርዝመት፣ ስፋቱን እንመልከት። ዊል ቤዙ 2500 ሚሜ ሲሆን ርዝመቱ 3780 ሚሜ ነው። ስፋቱ 1715 ሚሜ ሲሆን ቁመቱ ደግሞ 1540 ሚሜ ነው ማለት ነው። የተከበራችሁ የቻናሌ ቤተሰቦች አሁን ደግሞ የሱዙኪ ዲዛይርን ስፔሲፊኬሽን በደንብ አድርጌ ነግራችኋለሁ። ሱዙኪ ዲዛይር እንግዲህ ትራንስሚሽን ታይፑ ሰሚ አውቶማቲክ የሚባል ትራንስሚሽን የተገጠመለት ሲሆን ድራይቭ ታይፑ ደግሞ ቱ ዊል ድራይቭ ነው። ነምበር ኦፍ ሲሊንደሩ ባለ 4 ሲሊንደር የተገጠመለት ሲሆን በአጠቃላይ ፊውል ኮንሰፕሽኑ 27 ኪሎ ሜትር ፐር ሊትር መጓዝ ይችላል ማለት ነው። ይህ መኪና ኢንጂኑ ደግሞ 1.2 ሊትር K12M ኢንጂን የተገጠመለት ሲሆን ፐርፎርማንሱን ስንመለከት ደግሞ ሲሲው 1197 ሲሲ ሲሆን ፓወሩ ደግሞ 81.80 HP ማመንጨት ይችላል ማለት ነው። እንግዲህ በነዳጅ መኪኖች ሃይ የሚባል ነው። ቶርኩን ስንመለከት 113 ኒውተን ሜትር ሲሆን ፊውል ታይፑ ደግሞ ፔትሮል የሚባል ቶፕ ስፒዱ 175 ኪሎ ሜትር በሰዓት መጓዝ የሚችል መኪና ነው። ዳይሜንሽኑን በደንብ አድርጌ ልንገራችሁ። ይህ መኪና ርዝመቱ 3995 ሚሜ ሲሆን ስፋቱ ደግሞ 1735 ሚሜ ነው። ግራውንድ ክሊራንስ ወይም ከመሬት ያለው ከፍታ 145 ሚሜ ሲሆን ለሀገራችን መልክዓ ምድር ከቤት መኪኖች የተሻለ ከፍታ ያለው መኪና ነው። ሃይቱ ወይም ቁመቱ ደግሞ 1515 ሚሜ ሲሆን ደግሞ ዊል ቤዙ 2450 ሚሜ ነው። ዊል ቤዝ ማለት ከጎማ ጎማ ያለው ክፍተት ነው። ያሉት የበሮች ብዛት 4 ሲሆኑ 5 ሰዎችን አንቀባሮ መያዝ ይችላል። በኮምፈርት ደረጃ ያሉትን ፊውቸሮች ብነግራችሁ ደግሞ ኤር ኮንዲሽነር አለው፣ ፓወር ዊንዶ ፍሮንት አለው፣ ፓወር ዊንዶ ሬር አለው፣ ሂተር አለው። እንዲሁም በጣም ብዙ ፊውቸሮች የተገጠሙለት መኪና ነው። ከነዳጅ መኪኖች በተለይ ሎኮስት ከሚባሉት መኪኖች አንጻር ሲታይ አሪፍ የሚባል ስፔሲፊኬሽን አለው። ከዚህ አንጻር ስንመለከተው ረጃጅም መንገዶችን የምትጓዙ ከሆነ ሱዙኪ ዲዛይር ተመራጭ ነው። አጫጭር መንገዶች ወይም ለራይድ የምትገለገሉበት ከሆነ ደግሞ BYD ሴጉል የተመረጠ ነው። የተከበራችሁ የቻናሌ ቤተሰቦች አሁን ደግሞ ሁላችሁም ወደ ጓጓችሁለት የሁለቱን መኪኖች ማለትም የሱዙኪ ዲዛይርን እና የBYD ሴጉል 405 ኪሎ ሜትርን ዋጋቸውን በደንብ አድርጌ ላነጻጽርላችሁ። የሱዙኪ ዲዛይር ዋጋ በ2021 ሞዴል ባገለገለው ማለት ነው 2 ሚሊዮን 280 ሺህ ብር አሁን ላይ እየተጠራ ይገኛል ይህ መኪና። ሁለተኛው ደግሞ የ2022 ሞዴል ሱዙኪ ዲዛይር መኪና አሁን ላይ ከ2 ሚሊዮን 600 ሺህ እስከ 2 ሚሊዮን 700 ሺህ እየተሸጠ ይገኛል ወይም እየተጠራ ይገኛል። ሌላኛው መኪና ይሁ መኪና እንግዲህ በአዲሱ ወይም ውሃ በሆነው በአዲሱ 00 በሆነው ለማለት ፈልጌ ነው። ይህ መኪና የሚሸጥበት ከ3 ሚሊዮን እስከ 3 ሚሊዮን 200 ሺህ ብር አሁን ላይ በአዲሱ እየተሸጠ ይገኛል። በልዩ ሁኔታ ግን የተወሰነ በደንብ የተነዱት መኪኖች ደግሞ እስከ 1 ሚሊዮን 900 ሺህ እና 1 ሚሊዮን 800 ሺህ ድረስ ይገኛሉ ማለት ነው። የ2024 ሞዴሉም እንደዛው ቅድም እንደተናገርኩት እንደ 2022ቱ ከ2 ሚሊዮን 600 ሺህ እስከ 2 ሚሊዮን 700 ሺህ ባለው የዋጋ ልዩነት ውስጥ ይገኛሉ ማለት ነው። አሁን በሁለተኛ ደረጃ የምነግራችሁ ደግሞ የBYD ሴጉል 405 ኪሎ ሜትር ዋጋውን ነው። ይህ መኪና ባገለገለው ማለት ነው 2024 ሞዴሉ ከ2 ሚሊዮን 500 ሺህ እስከ 2 ሚሊዮን 700 ሺህ ባለው የዋጋ ልዩነት ውስጥ እየተጠራ ይገኛል። BYD ሴጉል 405 ኪሎ ሜትሩ ማለት ነው። በአዲሱ ደግሞ በ2025 ሞዴሉ በብዛት የሚገኘው እሱ ስለሆነ ነው። ስለዚህ ይህ መኪና በአሁኑ ሰዓት እየተሸጠ የሚገኝበት ዋጋ ከ3 ሚሊዮን እስከ 3 ሚሊዮን 50 ሺህ ብር BYD ሴጉል 405 የሚጓዘው 2025 ሞዴሉ ታገኙታላችሁ ማለት ነው።